አምላካችን እናመሰግናለን። ዛሬ ደግሞ ይዤላችሁ የመጣሁት የመጽሐፍ ቅዱስ ቃል የሚገኘው በሁለተኛ ነገሥት ምዕራፍ 5 ከ1 እስከ 3 ነው። ሁለተኛ ነገሥት ምዕራፍ 5 ከ1 እስከ 3 ነው። በጌታ ስም አነባለሁ። የሶርያ ንጉስ ሰራዊት አለቃ ንዕማን እግዚአብሔር በእርሱ እጅ ለሶርያውያን ደህንነት ስለሰጠ በጌታው ዘንድ ታላቅ ክቡር ሰው ነበረ። ደግሞም ጽኑ ኃያል ነበረ፣ ነገር ግን ለምጻም ነበረ። ከሶርያንም አገር አደጋ ጣዮች ወጥተው ነበረ። በእስራኤል ምድር ታናሽ ብላቴና ሴት ማርከው ነበረ። የንዕማን ሚስትን ታገለግል ነበረ። እመቤቷም ጌታዬ በሰማርያ ካለው ከነብዩ ፊት ቢደርስ ኖሮ ከለምጹ በተፈወሰ ነበር አለቻት ይላል። ጌታ ሆይ በኢየሱስ ስም አስተምራል፣ ቃልን ፍቺ አብራለን። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ በኢየሱስ ስም አሜን። በዚህ ቦታ የምንመለከተው በሁለተኛ ነገሥት ምዕራፍ 5 ከ1 እስከ 3 እንግዲህ የምንመለከተው ስለ አንድ ሰው ነው። ይሄም ንዕማን የተባለ የሶርያ ንጉስ በሶርያ አገር ካፒቴን የሆነ አለቃ የሆነ ሰው ነው። ይሄ ሰው ካፒቴን እንደሆነ እዚህ ቁጥር 1 ላይ ይናገራል። የሶርያው ንጉስ ሰራዊት አለቃ ይላል። ስለዚህ ሰራዊት አለቃ ማለት ካፒቴን ማለት ነው። ቺፍ ወይም ኮማንደር ልንለው እንችላለን። ካፒቴን ነው። ሌላው ደግሞ ይሄ ሰው ምንድን ነበር? እግዚአብሔር በሱ እጅ ለሶርያውያን ደህንነት ስለሰጠ በጌታው ዘንድ ታላቅ ክቡር ሰው ነበር። ሌላው ደግሞ ታላቅ ሰው ነው። ታላቅ ሰው ማለት ግሬት ማን ነበር። ምክንያቱም እግዚአብሔር በሱ በኩል ድልን ስለሰጣቸው፣ ካፒቴን ስለሆነ የሰራዊት አለቃ ስለነበረ ድልን ስለሰጣቸው እግዚአብሔር በሱ በኩል ስላመጣው ድል በንጉሱ ዘንድ ይሄ ሰው ታላቅ ሰው ነበር። ታላቅ ወይም ግሬት ማን ነበር። ሌላው ታላቅ ብቻ አይደለም፣ ክቡር ሰው ነበር ይላል። ክቡር ሰው ማለት ኦነረብል ማለት ነው። ኦነረብል ሚንስ worthy of respect ማለት ነው። worthy of respect ሊከበር የሚገባው ማለት ነው። ሊከበር የሚገባው ሰው ነበረ። ሌላው ደግሞ ምንድነው? ጽኑ ኃያል ሰው ነበር። ጽኑ ኃያል ማለት a mighty man ነበር። ስለዚህ ንዕማን እንደዚህ አይነት ሰው ነው። ግን መጽሐፍ ቅዱሳችን ምን ብሎ ያስተምረናል? ደግሞ ጽኑ ኃያል ሰው ነበር ካለ በኋላ ነገር ግን ለምጻም ነበር ይላል። ነገር ግን ለምጻም ነበር አፍራሽ ነው። ነገር ግን ኔጌቲቭ ነው። ስለዚህ የዛሬ ስብከቴ ርዕስ let us avoid but የሚለው ነው። በእንግሊዘኛው but ስለሚል let us avoid but ወይም ደግሞ ነገር ግንን እናስወግድ የሚል ነገር ግንን እናስወግድ። ምክንያቱም ይሄ ሰው ይሄ ሁሉ ነገር ኖሮት ነገር ግን ምን ነበር ይላል? ለምጻም ነበር።
ስለ ለምጽ ትንሽ ልንገራችሁ ከመጽሐፍ ቅዱስ። ለምጽ እንደ መጽሐፍ ቅዱስ አገላለጥ ቃሉ በስጋ ቁርበት ላይ የሚታይ ልዩ አይነት የቆዳ በሽታ እንደሆነ ያመለክተናል መጽሐፍ ቅዱሳችን። በዘሌዋውያን 13 ከ44 እስከ 46 ለምጻም ሰው ይላል። ለምጻም ሰው ምን ይላል? እርኩስ ነው፣ ካህኑ በእርግጥ እርኩስ ነው ይለዋል። ደዌም በራሱ ላይ ነው። የለምጽ ደዌ ያለበት ሰው ልብሱ የተቀደደ ይሁን፣ ራሱም የተገለጠ ይሁን፣ ከንፈሩንም ይሸፍን፣ እርኩስ ነኝ ይበል። ደዌ ባለበት ዘመን ሁሉ እርኩስ ይሆናል። እሱም እርኩስ ነው፣ ብቻውን ይቀመጣል፣ መኖሪያው ከሰፈር ውጪ ይሆናል። በሙሴ ሕግ እንግዲህ በዘሌዋውያን እንደተጻፈ ከሆነ ለምጻም ሰው ምንድነው? እርኩስ ነው ነው የሚለው። ዲፋይል ሆኖ የረከሰ ነው ይላል። ካህኑ በእርግጥ እርኩስ ነው ይለዋል ይላል። እንግዲህ ካህኑ ይሄንን ሰው እርኩስ ነው ነው የሚለው እና ደዌ በራሱ ነው ይላል። በራሱ ነው። ሌላው ደግሞ የለምጽ ደዌ ያለበት ሰው ልብሱ የተቀደደ ይሁን፣ ልብሱን ይቅደድ ይላል። እንደዚህ አይነት ለምጻም ሰው ልብሱን ይቅደድ ይላል። ይህ ብቻ አይደለም፣ ራሱም የተገለጠ ይሁን ይላል። ማለት ራሱን ይግለጠው፣ አናቱን አይሸፍን ማለት ነው። ይህ ብቻ አይደለም፣ ከንፈሩን ይሸፍን ይላል። ከንፈሩን ይሸፍን ይላል። እርኩስ ነኝ ይበል ይላል። ሰዎች እንዳይጠጉት ይህንን ሰው እርኩስ ነኝ እንዲል መጽሐፍ ቅዱስ ይነግረዋል። ሌላው ደዌ ባለበት ዘመን ሁሉ፣ ይሄ ለምጽ እስካለበት ዘመን ድረስ ሁሉ ይሄ ሰው እርኩስ እንደሆነ መጽሐፍ ቅዱስ ያስተምረናል። እርኩስ ነው፣ ብቻውን ይቀመጣል፣ መኖሪያው ከሰፈር ውጭ ይሆናል። ራሱን አይሶሌት ማድረግ እንዳለበት፣ መኖሪያው ከሰፈር ውጭ መሆን እንዳለበት፣ ከሶሳይቲ ወጥቶ መኖር እንዳለበት መጽሐፍ ቅዱስ ያሳያል። እንግዲህ ለምጽ በመጽሐፍ ቅዱስ የኃጢአት ምሳሌ። አንደኛ ለምጽ ያረክሳል፣ ኃጢአትም ያረክሳል። ኃጢአትና ለምጽ ሲሚላር የሆኑበትን እናያለን። ለምጽ ያረክሳል፣ ኃጢአትም ያረክሳል። ገለልተኛ ያደርጋል፣ ከሰዎች ገለልተኛ እንድንሆን ያደርጋል። ኃጢአትም ሰውን ያገልላል፣ ከእግዚአብሔር ዘንድ ያገልላል። ሲብስ ደግሞ ከሰዎችም ዘንድ ኃጢአት ያገልላል። ሌላው ይተላለፋል። ለምጽ ከሰው ወደ ሰው ይተላለፋል። አሁን ለምሳሌ ኮቪድ-19 ሰዎች እንዳይተላለፍባቸው ተራርቀው ሰላምታቸው ሁሉ በርቀት ነው እንጂ በእጅ መነካካት የለም። ለምን? ስለሚተላለፍ ነው። እንደ ኮቪድ-19 ቫይረስ የሚተላለፍ ነው ለምጽ። ስለዚህ ይተላለፋል፣ ተላላፊ በሽታ ነው። ስለዚህ ስለሚተላለፍ ኃጢአትም ደግሞ ከጄኔሬሽን ጄኔሬሽን ይሄዳል። በአዳምና በሔዋን የተሰራው ኃጢአት ይኸው እኛ ጋር ደርሷል። እኛ ደግሞ ለትውልድ እናወርሳለን። ምክንያቱም ኃጢአት ከትውልድ ትውልድ የሚሄድ ነገር ነው። ኢየሱስ ክርስቶስ ብቻ ነው ከኃጢአት የሚያድነው። ሌላው ነርቭን በመግደል አካልን ያደነዝዛል። የሰውነታችንን ነርቭ የመግደል ኃይል አለው። ምን? ለምጽ። ሰዎች በዚህ ቫይረስ በዚህ ማለት በለምጽ በሽታ ሲመቱ፣ በተለይ ቁርበት በሽታ ላይ በቆዳ ላይ የሚመጣ በሽታ ላይ ነርቫቸውን ይጎዳዋል። ነርቫቸው ሲሞት ከዛን ወዲያ ቢመቷቸውም ቢቀጠቅጡትም ያንን ፓርት ነርቭ ስለሞተ አያመው። ኃጢአት ደግሞ ህሊናን የማደንዘዝ አቅምና ጉልበት አለው። ሰው ደግሞ ህሊናው ከደነዘዘ ክቡር ሆኖ ሳለ እንደሚጠፋ እንስሳ መሆን ይችላል። ምክንያቱም ነውር የሚባል ነገር ሁሉ አይፈራም። ምክንያቱም ሰው ኃጢአት ህሊናን የማደንዘዝ አቅም አለው። ለዚህ ነው ክብራቸው በነውራቸው ይላል። ሰው ነውር እየሰራ እንደከበረ ሰው ሆኖ ራሱን ይቆጥራል። በመጽሐፍ ቅዱሳችን ውስጥ ለምጽ ማንን ነክቶት ነበር ብንል በመጽሐፍ ቅዱስ በዘኍልቍ ምዕራፍ 12:10 ላይ የሙሴን እህት ማርያምን የአሮንና የሙሴን እህት ማርያምን በለምጽ ተመታ ነበር። እንዳውም እስራኤሎች በግብጽ ምድር ወጥተው በበረሃ ሲጓዙ በእሷ ምክንያት 7 ቀን መንገዳቸው ተጓጉሎ ነበር። ሌላው ንዕማንና ጊያስ። ንዕማን ይሄ አሁን ታሪኩ ማነበው ሰው የሱ ለምጽ ወደ ጊያስ ተላልፎ ነበር። ሌላው ኦዚያን የተባለው ንጉስ ደግሞ በሁለተኛ ዜና ከ26 ምዕራፍ 26 ከ16 እስከ 23 ማየት እንችላለን። ኦዚያን የተባለው ንጉስ በለምጽ ተመቶ ነበር፣ የክህነት ስራ ሳይገባው ሲሰራ። ሌላው ስምዖን ለምጻሙ ይላል በማቴዎስ 26 ከ6 እስከ 7። በአዲስ ኪዳን ውስጥ ስምዖን ለምጻሙ ብዙ ናቸው። እንግዲህ ከሞላ ጎደል ጥቂቶቹን ለምጻሞች እንደነበሩ በመጽሐፍ ቅዱስ እንድናይ ነው።
ጌታ ኢየሱስ ከኃጢአትም ሆነ ከለምጽ በሽታ ሰዎችን ያድናል። ኢየሱስ ከኃጢአት ያድናል፣ ከለምጽ ያድናል። ከኃጢአት ከለምጽ እንዴት እንደሚያድን በሉቃስ 5:12 ላይ ስንመለከት ከከተማዎቹ በአንዲቱ ሳለ እነሆ ለምጽ የሞላበት ሰው ነበረ። ኢየሱስንም አይቶ በፊቱ ወደቀና ጌታ ሆይ ብትወድስ ልታድነኝ ትችላለህን ብሎ ለመነው። እጁንም ዘርግቶ ዳሰሰው፣ እወዳለሁ ንጻ አለው። ወዲያው ለምጹ ለቀቀ። ቅድም እንዳነበብኩት በዘሌዋውያን ላይ እንግዲህ ለምጽ ያለበት ሰው ከህብረተሰቡ እንደሚገለል፣ ከሰፈር ውጪ እንደሚሆን፣ ራሱን መሸፈን እንደሌለበት፣ አንደበቱ ጋር መሸፈን እንዳለበት፣ ሌላው ደግሞ ለምጻም ነኝ እያለ መጮህ እንዳለበት፣ መናገር እንዳለበት፣ ሰው እንዳይቀርበው ልብሱን መቅደድ እንዳለበት ሁሉ አይተናል። ይሄ ሰው ግን ኢየሱስን ባየ ጊዜ ኢየሱስ ክርስቶስ ጋር መጥቶ ልታነጻኝ ትወዳለህን አለው። ጌታ ኢየሱስ ብትወድስ ልታነጻኝ ትችላለህ ብሎ ለመነው። ለምን? ኢየሱስ ከኃጢአት ከለምጽ እንደሚያነጻ ስለሚያውቅ። እጁንም ዘርግቶ ዳሰሰው ነው። ለምጻም ካህኑ እርኩስ ነው ይለዋል፣ እሱም እርኩስ ነኝ እያለ ነው የሚጠራው። ስለዚህ ለምጽ ያለበት ሰው ሁሉ እርኩስ ነኝ ነው የሚለው እና ይረክሳል። ደግሞ ተላላፊ ነው ብለናል፣ የሚተላለፍ ነው። የሚገርመው ግን ኢየሱስ ጋር አይተላለፍም ነበር። ኢየሱስ ቅዱስ ነው፣ ማንም ሊያረክሰው አይችልም። እንዳውም ኢየሱስ ይሄን ሰው በእጁ ዳሶ ነው የፈወሰው። አይገርማችሁ? ከኢየሱስ ወደ ሰውየው ነው እንጂ የተላለፈው ከሰው ወደ ሰው አለ። ለምንድን ነው ኢየሱስ ክርስቶስ እጅ ነክቶ ሲዳስስ ካህኑ ግን የማይነካው? ሌሎቹ ጋር ሰዎች የማይነኩት ለምን ቢባል ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎድሎታል። ስለዚህ ወደ ሌሎች ሰዎች ይተላለፋል። ሁላችንም ኃጢአተኞች ስለሆነ ነው። ኢየሱስ ግን ቅዱስ ስለሆነ ኃጢአትን ስለማያውቅ በእጁ ለምጻሙን ነክቶ ሲፈውሰው ኢየሱስ አልረከሰም። ኢየሱስ ይቀድሳል እንጂ አይረክስም። ምክንያቱም የኢየሱስ ክርስቶስ መንፈሱ ወደዛ ሰው ሲሄድ ወዲያው ነው ፈውስ ያገኝ። እንግዲህ ኢየሱስ ክርስቶስ ከለምጽ ያነጻል፣ ከኃጢአትም ያነጻል። በአንደኛ ዮሐንስ ምዕራፍ 1:8 ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉ በእኛ ውስጥ የለም ይላል። ስለዚህ ኢየሱስ ክርስቶስ ከለምጽ ብቻ ሳይሆን ከኃጢአትም ያነጻል። ግን ከኃጢአት ለመንጻት በመጀመሪያ ኃጢአተኛ መሆናችንን ማመን አለብን። የእግዚአብሔር ቃል ኃጢአት የለብንም ብንል ራሳችንን አንደኛ እናስታለን፣ ሁለተኛ ደግሞ ኃጢአት አላደረግንም ብንል ሐሰተኛ ማንን? እግዚአብሔርን ወይም ኢየሱስ እናደርጓለን። ሌላው ደግሞ ቃሉ በእኛ ውስጥ የለም ይላል። ግን በኃጢአታችን ብንናዘዝ ኃጢአታችን ከአመፃችን ሁሉ ሊያነጻን ኢየሱስ ክርስቶስ የታመነ ጻድቅ ነው ይላል። ይህን ያለ ስለ ለምጽ ካየን፣ የለምጽና የኃጢአት ሲሚላሪቲ ወይም አንድነትን ካየን ወደ ርዕስ ይመጣል። ሌታስ አቮይድ በት ወይም ደግሞ ነገር ግን እናስወግድ ከህይወታችን ከኑሯችን። ምክንያቱም ቁጥር 1 ላይ ቅድም ባነበብኩላችሁ የሶሪያው ንጉሥ የሰራዊት አለቃ ንዕማን እግዚአብሔር በእርሱ እጅ ለሶሪያ ደህንነትን ስለሰጠ በጌታው ዘንድ ታላቅ ክቡር ሰው ነበረ፣ ደግሞም ጽኑ ኃያል ነበር፣ ነገር ግን ለምጻም ነበር። አያችሁ፣ ይህ ሰው ካፒቴን ነው፣ የሰራዊት አለቃ ነው፣ ግሬት ማን ነው፣ በንጉሱ ዘንድ የከበረ ነው፣ እግዚአብሔር ድልን ስለሰጠው ኦነረብል ነው ማለት ይህ ሰው ወርዚ ነው፣ ሪስፔክት ሊደረግ። ሌላው ማይቲ ማን፣ ብዙ ነገር የተገዙለት ነው ከንጉሱ በቀር። ንጉሱ ብቻ ነው የበላዩ፣ ግን እሱ የሁሉ ገዢ የሰራዊት አለቃ ነው። ግን በሁሉ ነገር ላይ ገዢ ቢሆንም ነገር ግን አንድ ነገር አልተገዛለትም። ይሄ ያልተገዛለት ነገር ለምጽ የሚባል። አያችሁ፣ ብዙ ነገር ሊገዙልን ይችላል፣ ብዙ ነገር ሊኖሩን ይችላል፣ ብዙ ነገር ላይ ሰልጥነን ሊሆን ይችላል። ምናልባት አንዳንዶቻችን በተለያየ ነገር ላይ በቤተሰብ ላይ አለቆች ልንሆን እንችላለን፣ በመስሪያ ቤት፣ በቤተክርስቲያን፣ በተለያየ ቦታ ሹመትና ስልጣን ሊኖረን ይችላል። ይሄ ሰው የሰራዊት አለቃ ነው ብያቸዋለሁ። ካፒቴን ነው፣ ማይቲ ማን ነው፣ ቺፍ ነው። እንደገና ደግሞ ንጉሱ ዘንድ ተወዳጅ እና እንደገና ደግሞ ኦነረብል ነው፣ የተከበረ ወርዚ ሊከበር የሚገባው ሰው ነው። ግን የሚገርማችሁ ለምጻ እቤቱ ሲሄድ ከውጪ ልብስ ለብሶ ሲሄድ የሰራዊት አለቃ ስለሆነ ብዙ ሰዎች ከስሩ ያሉት ወታደሮች ሁሉ ይሽቆጠቆጡለታል። ምክንያቱም ቺፍ ነው፣ ኮማንደር ቺፍ ነው። ስለዚህ እንደዚህ አይነት ሰው ግን ብዙ ሰዎች ተገዝተውለት ብዙ ነገር ላይ ድል አግኝቶ ሄዶ እግዚአብሔር በእጁ መከናወን ሰጥቶ ድል አግኝቶ ማይቲ ማን ተብሎ ሁሉን ነገር ገዝቶ አሸንፎ፣ ግን እሱን የሚገዛው ሌላ ገዢ ነበር፣ እሱም ለምጽ ነው። ይሄ ነገር ደግሞ እቤቱ ሲሄድ ልብሱን ባወለቀ ጊዜ
ሁሉ ጊዜ ያንን ባየው ቁጥር በመስተዋት ራሱን ባየው ቁጥር ይሰማው ለምጽ። አያችሁ በእስራኤል ዘንድ ቢሆን ይሄ ሰው አይሶሌትድ ሆኖ ወይም ደግሞ የሚገለልና አይሶሌት አድርገው ወደ አንድ ዋሻ ወይም ወደ አንድ ቦታ ከሰፈር ውጭ የሚኖር ሰው፣ ልብሱን ቀዶ የሚመላለስ ሰው ነው። እርኩስ ነኝ የሚል ሰው ነው። ራሱን የማይሸፍን አንደበቱን የሚሸፍን ሰው ነው። በእስራኤል ምድር ቢሆን እርኩስ ነው። እሱ የነካው እሱ የረገጠው እርኩስ ስለሆነ ማንም ሰው እሱ የተቀመጠበት ቦታ እንኳን የማይቀመጥ ሰው ነው። ያው ሶርያዊ አህዛባዊ ስለሆነ ብዙም በዚህ ነገር ማንም ሰው አያገልለውም። ለምን? እነሱ በሙሴ ሕግ ስለማይመሩ። የሚገርማችሁ ግን እንደዚህ አይነት ሰው ዋሪየር የሆነ ተዋጊ የሆነ ድል አድራጊ የሆነ በብዙ ነገር ላይ ድልን እግዚአብሔርም አቀዳጅቶታል። የሚገርማችሁ ግን ነገር ግን ለምጻም ነበረ። ዛሬ የስብከቴ ርዕስ ሌታስ አቮይድ በት ነገር ግን እናስወግድ። ዛሬ እኛስ ምን ላይ ኦቨርካመር ነን? ማለት ድል አድራጊዎች ነን? በምን ነገር ላይ ገዢዎች ነን? በምን ነገር ላይ ባለስልጣኖች ነን? የምን ነገር ላይ አለቃ ነን? ማን ነው ታዲያ ደግሞ ዛሬ እኛ ላይ አለቃ የሆነብን? ይሄ ሰው አለቃ የሆነበት ለምጹ ነው። ለምጽ ማሸነፍ አቅቶታል። ለምጽ ተገዥ። ብዙ ሰዎች ዛሬ አንቱ የሚባሉ ሪስፔክትድ የሆኑ በተለያየ ፖዚሽን ላይ ያሉ ግን የኃጢአት ባሪያዎች ናቸው። ለምጽ ከኃጢአት ጋር ተመሳሳይነት አለው ወገኖቼ። ማንም ለተገዛለን ነገር ለዛ ባሪያ ነው ይላል። ይህ ሰው የለምጽ ባሪያ ነው ግን የሰራዊት አለቃ። ለምን ሀገር አናስተዳደርም? ለምን ቤተሰብ አንመራም? ለምን የተለየ ቦታ አንቀመጥም? የተለየ ፖዚሽን ላይ ለምን አንሆንም? ኢቭን በዓለም ደረጃ ለምን ፌመስ አንሆንም? ነገር ግን ከኃጢአታችን በበጉ ደም ካልታጠብን፣ በልጁ በኢየሱስ ደም ካልታጠብን እነግራችኋለሁ እንደ ንዕማን ለምጻሞች። ነገር ግን አያችሁ ይሄ ሰው የሚያስነክሰው እንግዲህ ነገር ግን የሚለው ነገር በት አያችሁ አለቃ ነው። ግን ያ ነገር ግን የሚለው ነገር ያሸማቅቀዋል፣ ያሳፍረዋል፣ አንገቱን ያሰብረዋል። ወገኖቼ ብዙ ሰዎች ባለስልጣኖች፣ ኃያላኖች፣ ጠቢባኖች የኃጢአት ባሪያዎች ናቸው። በክርስቶስ ኢየሱስ ደም ካልታጠብን፣ በክርስቶስ ኢየሱስ ደም ከዚህ ኃጢአት ባርነት ካልወጣን በቀር እነግራችኋለሁ የትኛውም አይነት ስልጣን ይኖረን፣ የትኛውም አይነት ጥበብ ይኖረን፣ የትኛውም አይነት ብርቶች ብንሆንም እንደዚህ ሰው ካፕቴን ልንሆን እንችላለን፣ ግሬትማን ልንሆን እንችላለን፣ ኦነረብል ልንሆን እንችላለን፣ ወይም ደግሞ ማይቲ ልንሆን እንችላለን። ይሄ ሰው ይሄ ሁሉ ነገር ያለው ነው። ነገር ግን ለምጻም ነበር። አያችሁ ይሄ ነው እንግዲህ ዛሬ በዓለም ላይ የምናውቃቸው ታላላቅ ሰዎች የምንላቸው ፌመስ የሆኑ ሰዎች በአክተር የሆኑ ማለት በፊልም ደረጃ የታወቁ፣ እንደገና በሙዚቃ በጥበብ ደረጃ የታወቁ፣ በመሪነት ደረጃ በፖለቲካው ዓለም የታወቁ ሰዎች፣ በተለያየ ሃይማኖት ነገር ላይ የታወቁ ሰዎች ስትጠጓቸው ወይም ደግሞ ስንጠጋ ያንዳንዱ ሰው ጋር ነገር ግን የሚለው ነገር አለ። ይሄን ነገር ግን የሚለውን ኢየሱስ ክርስቶስ ካላነሳው በቀር ወገኖቼ ምንም አይነት ሰዎች ብንሆን ወገኖቼ ኃጢአት ፓወር አለው። ለምጽ ፓወር እንዳለው ይሄን ሰው እንደገዛው ነገር ግን ኃጢአትም ፓወር አለው የመግዛት። ሰው ለተገዛለት ለዛ ነገር ባሪያ ነው። የሚገርመው ግን ይሄ ሰው እንግዲህ ንዕማን የተባለው ሰው ለኛ ዛሬ ለትምህርታችን የተጻፈው ምንድነው? ካፒቴን ነው። አዎ ካፒቴን ነው ማለት የሰራዊት አለቃ ነው። ታላቅ ሰው ነው። ግሬት ማን ነው። እንደገና ኦነረብል ነው። ክቡር ሰው ነው። ማይቲ ነው። ኃያል ሰው ነው። ነገር ግን ለምጻም ነበር የሚለውን ነገር ከዕለታት አንድ ቀን ግን ነገር ግንም ከህይወቱ አስወገደ። ዛሬ እንግዲህ ማካፍላችሁ ቃል ወገኖቼ ነገር ግን የሚለውን ነገር ከህይወታችን እንድናስወግደው ነው። እንዴት አስወገደ? እዚሁ ቅድም ባነበብኩበት ክፍል ላይ አንድ ነገር የሚለው አለ። ምን ይላል? በጌታ ስም አነበዋለሁ። ነገር ግን ለምጻም ነበር ካለ በኋላ ከሶርያውያንም አገር አደጋ ጣዮች መጥተው ነበር። የት? እስራኤል ሀገር። ምን ሊያደርጉ? እነዚህ ሶርያውያኖች እስራኤልን ወረራ አድርገውባት ነበር። ከእስራኤል ምድር ታናሽ ብላቴና ሴት ማርከው ነበር። ንዕማንንም ሚስት ታገለግል ነበር። የዚህን የሰራዊት አለቃ ሚስት የምታገለግል ብላቴና ከእስራኤል ምድር እስራኤላዊ ሴት ማርከው ነበር። እመቤቲቷም ጌቷን እቺ ምርኮኛ እቺ ብላቴና ይቺ እስራኤላዊ ሴት እመቤቲቷን ወይም ደግሞ የሶርያውን አለቃ ንጉስ ማለት የንዕማንን ሚስት ምን ትላታለች?
ጌታዬ በሰማሪያ ካለው ከነብዩ ፊት ቢደርስ ኖሮ ከለምጹ በተፈወሰ ነበር አለቻት። ይህ እኮ ያንቺ ባል፣ ይህ እኮ የኔ አለቃ የሆነው ጌታዬ ወደ ሰማሪያ ማለት ወደ እስራኤል ሀገር፣ በሰማሪያ እስራኤል ነበረ፣ እንትን ኤልያስ ነበር፣ ኤልሳዕ ነበርና ከነብዩ ፊት ቢሄድ ኖሮ ከለምጹ ይድን ነበር አለቻት። አያችሁ ንዕማን የማረካት ብላቴና። አንዳንድ ጊዜ ወገኖቼ የጥቂቱን ቀን የናቀ ማን ነው ይላል መጽሐፍ ቅዱስ። አንዳንዴ ትንሽ ነው ብሎ መናቅ፣ ትንሽ ናት ብለን መናቅ ወገኖቼ ብዙ ነገር ልናጣ እንችላለን። እግዚአብሔር ትንሽ በመሰለ ጥቂት በመሰለ በጥቂቱም በብዙም እግዚአብሔር ማዳን ይችላል። በጥቂት በመሰለ ብላቴና በሆነች የቤት ሰራተኛ በሆነች በቤቱ ተማርካ ምርኮኛ ሆና በተቀመጠች ሴት በብላቴና በኩል የመጣ ምክር ይሄንን ነገር ግን የሚለውን ነገር እንዴት እንዳነሳለት እናያለን። በመጀመሪያ ስለዚህ ብላቴና ይቺ ብላቴና ምርኮኛ ነች። ህዝቧን እንግዲህ አደጋ ጣዮች እስራኤል ሀገር ሲሄዱ ቤተሰቦቿንም ገለውባት ሊሆን ይችላል፣ አናውቅም። በእስራኤል ህዝብ ላይ ጦርነትን ከፍተው ነው አደጋ ይጣሉ የማረከው። ስለዚህ ጠላቶቿ ቤት ነው የምትኖረው፣ በጠላቶቿ ቤት ነው ያለችው። ግን የሚገርማችሁ ይቺ ብላቴና she had concerned for ንዕማን፣ የንዕማን ነገር ይገዳል። ግን እኮ ጠላት ነው የሚጎዳት እኮ ነው። ምን የሚጎዳት ጎድቷት ባሪያ አድርጎ በቤቱ ምርኮኛ አድርጎ ያዛት ነው። ግን ምርኮኛ የመሰለች ሴት የሚገርማችሁ ግን ቂም አልያዘችበትም። ወይም ደግሞ ቤተሰቦችን ዘርማንዘሬን ገሏልና ይሄ ሰው እንደው ከነለምጹ እግዚአብሔር እንደው በቀሰፈው የምትል ሴት ሳትሆን ለዚህ ሰው ግድ ይላታል። ወገኖቼ ዛሬኛ ለሚጠፉት በኃጢአት በለምጽ ለተመቱት ግድ ይለናል። ምናልባት የበደሉ ሊሆኑ ይችላሉ፣ ያሳዘኑ ሊሆኑ ይችላሉ፣ ትላንትና የተበቀሉ ሊሆኑ ይችላሉ፣ የጎዱ ሊሆኑ ይችላሉ። ይቺ ሴት እኮ የሀገሯን ህዝብ የጎዱ ናቸው። ያውም ይሄ የሰራዊት አለቃው ነው። ክብርና ዝናም ያገኘው ከነሱን ከማጥቃት የተነሳ ነው። ነገር ግን ይሄ ሰው በቤቱ ማርኮ ባህሪያም አድርጓት፣ የሚስቱ አሽከር አድርጓት። እሷ ግን ስለሱ ግድ ይላል። ወገኖች ዛሬ ግድ ይለናል። ለለምጻሞች ግድ ይለናል። ለምጽ የኃጢአት ምሳሌ ነው ብለናል። እኛ ምናልባት በክርስቶስ ኢየሱስ ደም ታጠብን ነጻን፣ አሁን ነጻ ነኝ በክርስቶስ ኢየሱስ ደም ታጥቤያለሁ ብንል፣ ነገር ግን እነዚህ የሚበድሉ የሚያሳድዱ ወይም ደግሞ የሚጠሉ ለነሱ ግድ ይለናል ወይ? ይቺ ሴት ግድ ይላታል። ከእስራኤል ምድር ታናሽ ብላቴና ሴት ማርከው ነበረ። የንዕማን ሚስትን ታገለግል ነበረ። እመቤቲቷም ጌታዬ በሰማሪያ ካለው ከነብዩ ፊት ቢደርስ ኖሮ ከለምጹ በተፈወሰ ነው። ምን አገብቷል? ብትተውስ የራሱ ጉዳይ ብትልስ ጌቷ ስለሆነ ነው አይደለም። እንደውም ልታቀምበትና ዘርማንዘሬን ገሉ እንደገና እዚህ ደግሞ አምጥቶ ምርኮኛ አድርጎ ባሪያ አድርጎ ይገዛኛል ብላ ልትል ትችላለች። እሷ ግን ኮንሰርንድ ነች። አያችሁ የጌታ ልብ እንደዚህ ነው። የጌታ ልብ የሚበድሉትን የሚያጠቁትን የሚጎዱትን የሚያደርጉትን አያውቁም፣ ይቅር በላቸው ያለ ነው። she had confidence in God። ሌላው ደግሞ ሁለተኛው ፖይንት በጌታ ኮንፊደንስ አላት። ሄሎ ባይፈወስስ ይሄድ እኮ ነው የምትለው። የሰራዊት አለቃ እኮ ነው። የአንድ ሀገር እኮ ሰራዊት አለቃ ካፕቴን እኮ ማለት ነው። በንጉስ ዘንድ ክብር ያለው በእግዚአብሔር ዘንድ ድል ያገኘ በጣም የሚያስፈራ ጀግና የሆነ ሰው እኮ ነው። ይህን ሰው እንዴት ኮንፊደንስ ቢኖራት ነው በአምላኳ ይነጻል የምትለው? ይሞክር እኮ አይደለም። ከእስራኤልም ምድር ታናሽ ብላቴና ሴት ማርከው ነበረ። ምን ትላለች? የንዕማንን ሚስት ታገለግል ነበረ። እመቤቲቱም ጌታዬ በሰማሪያ ካለው ከነብዩ ፊት ቢደርስ ኖሮ ከለምጹ በተፈወሰ ነበር አለቻት። እዚህ ከሚሆንና ከነለምጹ ለምን ቤት ውስጥ መቼም አንዳንዴ ፒጃማ ሊለብስ ይችላል። አካሉ የተለያየ በቤት ውስጥ ሲሆን የሚለብሳቸው ልብሶች አሉ። አሁን እዚህ ጄኔራል ልብስ ወይም ደግሞ የኮማንደር ልብስ ላይ ለብስ ይችላል ቤት ውስጥ እና ለምጹ ይታያል፣ እጁ ላይ ወይ ፊቱ ላይ ይታያል። እና ይሄን ነገር እያየች እቺ ሴት ምን አለበት እንደው በሄድ ሳትላቀርም፣ ዛሬ ግን አፋውጥታ እባክሽ ይሄ እኮ ሰው ቢሄድ እኮ ይፈወሳል አለቻት። ምን ያህል በአምላኳ ኮንፊደንስ ቢኖራት ነው? ሄዱ ባይፈወስስ ባይሳካለትስ ብላ አታስብም። ኮንፊደንስ አላት በእግዚአብሔር። አንደኛ እቺ ሴት ኮንሰርንድ ነች፣ ለዚህ ሰው ግድ ይላታል። ሁለተኛ ኮንፊደንስ አላት በአምላኳ። ወገኖቼ ምን ያህል ኮንፊደንስ አለን ኢየሱስ ሰዎችን ከኃጢአት እንደሚያነጻ፣
ብንመሰክርላቸው ብንናገራቸው ኢየሱስ ይቅር እንደሚል ኢየሱስ እንደሚምራቸው ኢየሱስ እንደሚፈውሳቸው ምን ያህል በአምላካችን ባዳኛችን በጌታችን ኮንፊደንስ አለን። ይቺ ኮንፊደንስ አለ። ለዚህ ነው ጳውሎስ እኔ በወንጌል አላፍርም ማለት። ዛሬ ብዙ ሰዎች እኮ ያፍራሉ። ለምንድን ነው በወንጌል የሚታፈረው? አንዳንድ ሰዎች ትላንትና ኢየሱስ አድኗቸው ኢየሱስ ከብዙ ነገር አውጥቷቸው ዛሬ ግን ሌሎችን ኢየሱስ እንደሚፈውስ ለመናገር እንኳን ያፍራሉ። እቺ ሴት ግን ኮንፊደንስ አለ። በኮንፊደንስ ትላንት እኔን የፈወሰ አምላክ ዛሬም ሌሎችን ይፈውሳል ብለን ልናምን ይገባል ወገኖቼ። ይቺ ሴት በአምላኳ ኮንፊደንስ አላት። እኛም ዛሬ በክርስቶስ በሰዎች ሁሉ ፊት የማያፍርብኝ ብሏል እኮ ጌታ ኢየሱስ። አያችሁ ወንጌልን ስንመሰክር የምናፍርበት ከሆነ ጌታ ነገ በመልአኩ ፊት በአባቱ ፊት ያፍርብናል። ነገር ግን ዛሬ ወጥተን ለሰዎች ኢየሱስ ያድናል። ያውም ደግሞ በዚህ በጭንቅ ሰዓት በኮቪድ-19 ብዙ ሰዎች ፈርተው ሞት በደጅ ቀረበ ባሉበት ሰዓት ማንናገር ከሆነ ለቤተሰቦቻችን፣ ለወገኖቻችን፣ ለተለያዩ ሰዎች ኢየሱስን አዳኝነት ማንመሰክር ከሆነ ወገኖቼ ከነለምጻቸው እየሞቱ ይሄዳሉ ማለት ነው። ግን በአምላካችን በኢየሱስ አዳኝነት ሳናፍር በኮንፊደንስ መናገር አለብን። ይቺ ሴት እንግዲህ በአምላኳ አታፍር። አያችሁ ለእግዚአብሔር የሚሳነው ነገር እንደሌለ ታውቃለች ማለት ነው። እና ኮንፊደንስ ብቻ አይደለም ኮንፌስ እያደረገች ትናገራለች። እግዚአብሔር ያድናል ብላ ነብዩ ፊት ትሄድ ይፈወሳል ትላለች። ይሄ እኮ ማለት ያመነችው ኮንፌስ እያደረገች ነው። ይሄ ማለት ያመነችው ነገር እየተናገረች ነው። አመን ተናገርኩ እንደተባለ ትናገራለች። ያመነችውን ትናገራለች። ወገኖች ዛሬ ያመነው ልንናገር ይገባል። ምንድነው የምናምነው? በክርስቶስ ኢየሱስ ያገኘነው ድል፣ በክርስቶስ ኢየሱስ ያገኘነው ፈውስ፣ በክርስቶስ ኢየሱስ ያገኘነው ምህረትና ጸጋ ለሰዎች ብንናገር ብዙ ሰዎች ከለምጻቸው ከኃጢአት ይነጻሉ። እኛም ዛሬ በክርስቶስ ኢየሱስ ደም እየታጠብን ነው የምንነጻው፣ ሌሎችም የሚነጹት። ስለዚህ ወገኖች ይህቺ ሴት እንደዚህ አይነት ሴት ነች። የሚገርመው የሱ ነው። ይሄ ሰው እኮ አለቃ ነው። እንደው እኩያውና አቻው እንኳን ንጉሱ ፊት ነው ሞገስ ያለው የሚቀርበው። ሌሎቹ ሁሉ የበታቾቹ ናቸው። ግን በዚች ብላቴና በዚህ ትንሽ የመጣለትን ምክር አለመናቁ፣ የሚስቱን ቃል መስማት፣ የዚችን ብላቴና ምክር መስማቱ ወገኖች ደህንነትን ሲያመጣላት እናያለን። ተነስቶ ሄደ። እንደተባለው ወደ እስራኤል ሀገር ሄደ። እስራኤል ሀገር እንደደረሰ በቁጥር ምዕራፍ 8 እና 10 አነባለሁ። የእስራኤልም ሰው ኤልሳዕ የእስራኤልም ንጉስ ልብስን እንደቀደደ በሰማ ጊዜ ልብስን ለምንስ ቀደድክ? ወደ እኔ ይምጣ፣ በእስራኤል ዘንድ ነብይ እንዳለ ያውቃል ብሎ ወደ ንጉሱ ላከ። ንዕማንም በፈረሱና በሰረገላው መጣ፣ በኤልሳዕም ቤት ደጃፍ ውጭ ቆመ። ኤልሳዕም ሂድ፣ በዮርዳኖስ 7 ጊዜ ታጠብ፣ ስጋህም ይፈወሳል፣ አንተም ንጹህ ትሆናለህ ብሎ ወደ እርሱ መልእክተኞችን ላከ። ንዕማን ወደ እስራኤል ንጉስ ነው የመጣው። ምክንያቱም ንጉሱ መልእክት ጻፈለት እንዲቀበለው። የሚገርመው ግን የእስራኤል ንጉስ ግን ተንኮል ያሴሩበት ነበር የመሰለው። ምክንያቱም በጦርነት ሊወጉኝ ነው ብሎ በጣም ይበሳጭ ነበር። ታሪኩን ላሳጥርላችሁና በኋላ ይህንን የሰማ ልብሱን እንደቀደደ ንጉሱ የእስራኤል ንጉስ በቃ ንዕማን ሲመጣ በተንኮል ሊዋጉኝ ነው ብሎ ፈርቶ አሁን እኔ ለምጻ ፈዋሽ ነኝ ይሄንን የሚልክብኝ እያለ ሲል ኤልሳዕ ሰማ። ለምን ትበሳጫለህ? ለምን ልብስህን ትቀዳለህ አለ እና ልብሱን እንደቀደደ በሰማ ጊዜ ለምን ትቀዳለህ? ወደ እኔ ይምጣ ላከው አለው። በኋላ ኤልሳዕ ጋር መጣ። አሁን እንግዲህ የሚገርማችሁ ኤልሳዕ ጋር እንደደረሰ ግን እዚህ ጋር የሆነ ነገር አለ። ይሄ ንዕማን አንድ ችግር የገጠመው ነገር ምንድነው? የራሱ ሜተድ፣ የራሱ ሲስተም ወይም ደግሞ የራሱ ፕላን፣ የራሱ እቅድ፣ በራሱ እቅድ እግዚአብሔር የሚፈውሰው መሰለ። ስለዚህ ልክ ወንዙ ጋር እንደ ኤልሳዕ ጋር እንደመጣ ኤልሳዕ ወጥቶም አላናገረው። ምንድነው ያለው? ኤልሳዕ ሂድ፣ በዮርዳኖስ ንዕማን በፈረሱ በሰረገላው መጣ፣ በኤልሳዕ ቤት ደጃፍ ቆመ። ኤልሳዕም ሂድ፣ በዮርዳኖስ 7 ጊዜ ታጠብ፣ ስጋ ይፈወሳል፣ አንተም ንጹህ ትሆናለህ ብሎ ወደ እርሱ መልእክተኛ ላከ። አንደኛ አልታየውም፣ አልተገለጠለት። ሁለተኛ ነገር ደግሞ ምን አለው? ሂድና 7 ጊዜ ዮርዳኖስ ወንዝ ብቅ ጠልቅ በል። አያችሁ ሞኝነት። የእግዚአብሔር ሜትድ እና የሰዎች ሜትድ አንዳንድ ኤክስ ኮሚኒኬሽን ይፈጥራል። ይሄ ነው ችግራችን ዛሬ። እኛ እግዚአብሔር
በክርስቶስ ኢየሱስ በመስቀል ሞኝነት ላመነ ሰው በስብከት ሞኝነት ይድናል። ብዙ ሰዎች ግን ብዙ ነገር በራሳቸው ሜተድ መንገድ ኤክስፔክት አድርገው ዲስአፖይንት ይሆናሉ። ንዕማን ግን ተቆጥቶ ቁጥር 11 ላይ እንዲህ አለ፣ እነሆ ወደኔ የሚመጣ ቆሞም የአምላኩን የእግዚአብሔርን ስም የሚጠራ የለምጹንም ስፍራ በእጁ ዳሶ የሚፈውሰኝ መስሎኝ ነበር። አያችሁ፣ የእግዚአብሔር ስራ በመሰለኝ ሳይሆን በመታዘዝ። ምን አለ? ይሄ ኤልሳ የተባለው ወደኔ የሚመጣ መስሎኝ ነበር። መምጣት ብቻ አይደለም፣ ወደኔ መጥቶ ቆሞ የሚጸልይ መስሎኝ ነበር ወደ እግዚአብሔር። ይህ ብቻ አይደለም፣ ለምጹ ላይ እጁን ጭኖ ደግሞ የሚፈውሰኝ መስሎኝ ነበር። ኤልሳ ባይዘው ኢየሱስ አይደለም፣ እጅ አይጭንም። ምክንያቱም ለምጻም ሰው ያረክስ ብሉይ ኪዳን ውስጥ ነው ያሉት። ሂድና ነጻ ነው ያለው። የሚገርማችሁ ግን ዲስአፖይንት ነው የሆነው። እሱ አንደኛ ወደሱ የሚመጣ፣ ሁለት አጠገቡ ቆመ እግዚአብሔርን ስም የሚጠራ፣ ሶስተኛ ይሄ በሱ አይምሮ በሱ ሜትድ ውስጥ ያለ በሱ መንገድ እግዚአብሔር እንዲፈውሰው ፈልጓል። ለዚህ ነው ለግሪክ ሰዎች የመስቀሉ ቃል ሞኝነት የሆነባቸው። ምክንያቱም አንድ በመስቀል ላይ የሞተ ሰው ያድናል ብለው ማመን ለነሱ የሞተ ሰው ሪዘሬክሽን አለ ብሎ ስለማያምኑ ነው። ለዚህ ነው ለአይሁዶች ምልክትን ዲማንድ ሲያደርጉ የመስቀሉ ስራ ሞኝነት የሆነባቸው። ወገኖቼ በስብከት ሞኝነት ነው ሰው የሚድነው። ኤልሳ ያለው መስማት ብቻ ነው፣ መታዘዝ ብቻ ነው። እዚህ ጋር እንዲነበረ ዛሬ ወገኖቼ እጅ ካልተጫነልን፣ ሰው መጥቶ ካልጸለየልን፣ ወይም ደግሞ ሰው ወደኛ ካልመጣ አገልጋይ የምንፈወስ የማይመስለን ስንት ሞኞች አለ። ነገር ግን ቃልን ሰምቶ የሚታዘዝ ስንት ደግሞ አማኝ አለ። ያ ሰው ወደ ጌታ ኢየሱስ መጣና በቤቴ ጣራ ልትገባ አይገባም። አንደኛ እኔ ራሴ ወታደር ነኝ፣ ከኔ ስር አለቆች ማዛቸዋለሁ፣ ከኔ በላይ ደግሞ አለቆች አሉ። እነሱ የሚያዙኝን እኔ እሰማለሁ፣ እኔም ማዛቸውን ከታች ያሉ ይሰማሉ። አንተ ደግሞ ኢየሱስ ክርስቶስ ቃል ብቻ ብትናገር ብላቴናው ይፈወሳል አለ። እንደዚህ አይነት እምነት በእስራኤል እንኳን ዘንድ አላገኘውም ብሎ ኢየሱስ ፈወሰለት። ይሄ ሰው ኤልሳ ጋር መጥቶ እንዲህ የሚያደርግ መስሎኝ ነበር ይላል። ቃሉን አላመነም፣ የሚያዘውን አልሰማም። ሂድና ዮርዳኖስ ብቅ ጥልቅ። ሲምፕል ሜሴጅ ነው። ሲምፕል ዛሬ እኮ የደህንነት መንገድ እኮ ሲምፕል ነው። ክርስቶስ በመስቀል ላይ ለአንተ ኃጢአት ዋጋ ከፍሎ ሞቷል። አንተ ንስሐ ግባና በክርስቶስ ደም ታጥበ በክርስቶስ ጸጋ ዳን። ቀላል ሲምፕል ነው። ግን እንደዚህ ካልሆነ እንዲህ ካልሆነ እያለን እንፈላሰፋለን ወገኖቼ። ይሄ ኮምፕሊኬትድ የሆነ አካሄድ ሪሊጂየስ የሚያደርጉት። የሚገርማችሁ ንዕማን መስሎኝ ነበር አለ እሱ ወደ እኔ የሚመጣ ወገኖች፣ በአጠገቤ ቆሞ የሚጸልይ እንደገና ደግሞ እጅን ጭኖ የሚፈውሰኝ። ዛሬ እንዲህ ነው የምንጠብቀው ጌታ ወገኖች። አንድ ነገር ልንገራችሁ፣ እግዚአብሔር በፍጹም እኛ ባሰብነው መንገድ አይሰራም። እግዚአብሔር የራሱ ሜትድ አለው። መንገዳችሁ ከመንገዴ ሰማይ ከምድር እንደሚርቅ ነው ስላለ መታዘዝ ብቻ አማራጭ የሌለው መንገድ ነው። ጌታ የሚለንን እናድርግ። ማርያም ምን አለች? የሚላችሁን አድርጉ ብላ ሰበከቻቸው። በቃና ዘገሊላ ማርያም የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት እሱ የሚላችሁን አድርጉ ነው ያለችው። አባቱ ደግሞ እኔ የምወደው ልጅ እሱ ነውና እሱ የሚላችሁን ስሙ። እናቱ አድርጉ፣ አባቱ ስሙ አለ። እኔ የምወደው ልጅ ነው፣ እሱ የሚላችሁን ስሙ፣ እሱ የሚላችሁን አድርጓል። ዛሬ እኮ እግዚአብሔር አብ ስለ ክርስቶስ የነገረን የሚወደው ልጁ እንደሆነና እሱ የሚለው እንድንሰማ ነው። ማርያም ዛሬ የነገረችን ማለት ኢየሱስ ክርስቶስ በቃና ዘገሊላ እንዴት አድርጎ ሰዎችን መታዘዝ እንዳለባቸውና ጌታ የሚላቸው ማድረግ እንዳለባቸው ነው በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 2 የተጻፈው። ለዚህ ነው ታምራት ነው። ዛሬም ታዲያ ንዕማን የሚለውን ነብዩ የሚለውን ብቻ በመስማትና በመታዘዝ እንጂ ፈውሱን የሚያገኘው መስሎኝ ነበር በሚለው ፈውስ የለም። ይህን ስላችሁ ደግሞ ብዙ የውሸት ነቢያቶች እንዳሉ እንድናውቅ ሁሉ እኔ አሁን ስለ መጽሐፍ ቅዱሱ ነቢይ እውነተኛ ስለሆነው ነቢይ ስለ ኤልሳ ስለሆነ የምናገረው። ስለዚህ በመጽሐፍ ቅዱስ ላይ እውነተኛና የተናገረው ቃል የተፈጸመለትን የእግዚአብሔርን ነቢይ እንጂ ዛሬ ተነስቶ ማንም ትንቢት የሚናገር ውሸታም ነቢያቶችን ሁሉ እንድሰሙ አልመክራችሁም። መጽሐፍ ቅዱስ ትንቢትን አትናቁ፣ ነገር ግን መርምሩ ተብሏል። ስለዚህ ሁሉንም እየተቀበልን የሚሉንን ማድረግ የለብንም ወገኖቼ። ኢየሱስ ብቻ ነው የሚለው የሚደረግለት። እውነተኛ የእግዚአብሔር ሰው ኤልሳ የሚለው ማድረግ እንደነበረበት ነው የምናየው። ምን አለ? የሱ
ፐርስፔክሽን ማለት የሱ አመለካከቱ የሱ መሆን አለበት ብሎ የሚያስበው ምንድነው በቃ እንደዚህ በሆነ ነበር ብሎ ነበር። በኋላ ያንን ሲለው ጊዜ ትንሽ ዲስአፖይንት ሆነና ምን አለ የደማስቆ ወንዞች አበባና ፈርፋ ከእስራኤል ወንዞች ሁሉ አይሻሉምን? በእነርሱ ውስጥ መታጠብና መንጻት አይቻልም ኖሯልን? ዘወርም ብሎ ተቆጥቶ ሄደ። ስንት ሀገር አቋርጦ ለፈውስ መጥቶ አሁን ግን አበባና ፈርፋ የተባሉ ከዮርዳኖስ ወንዝ ይልቅ ንጹህ ናቸው እና እዛ ምን የመሰለ ወንዝ ትቼ እዚህ ቆሻሻ ወንዝ ውስጥ ግባ ይለኛል እንዴ? አላወቀም እንጂ በእግዚአብሔር ዘንድ ከሱ ህይወት ወይም ደግሞ ከሱ ለምጽ የዮርዳኖስ ውሃ ንጹህ ነው። ምክንያቱም ህይወቱ ለምጻም ነው። ለምጻም ርኩስ ነው። ዮርዳኖስ ውሃ ግን ምንም ያደፈ ቢመስልም ግን ፈውስ ነበረበት ቢታዘዝ ኖሮ። የሱ ህይወት ነበር የቆሸሸው፣ እሱ ግን አልገባውም። ፋይናሊ ግን መቼም አብሮት የመጡ ሰዎች መኖራቸው ጠቀም። አንዳንድ ጊዜ ምክር ጥሩ ነው። ሰውየው ምክር ይሰማል። የብላቴናዋን ምክር የሚሰማ ነው። እንደገና ደግሞ የሚስቱን ምክር ሰምቶ ነው የመጣው። እንደገና ደግሞ ንጉሱ ሂድ ብሎት ሲመክረው እሺ ብሎ ኤልሳ ጋር ታዞ የመጣ ነው። ትንሽ ግን ኤልሳ ያዘዘው ትእዛዝ ግን ዲስአፖይንት ስላደረገው አዝኖን ሄዶ ነበር። ሆኖም ግን ምን አሉት አብሮት ያሉት ሰዎች፣ አብሮት የነበሩ ሎሌዎች ባሪያዎቹም ቀርበው አባት ሆይ፣ አባት ብለው ነው ደግሞ የሚጠሩት፣ ነብዩ ታላቅ ነገርስ እንኳን ቢነግር ኖሮ ባደረከው ነበር። ከለምጹ የተነሳ ከመጣበት መንገድ አንጻር እንደው ታላቅ ነገር እንኳን ቢል ባደረከው ነበር። ይልቁኑ ታጠብ ንጹሁን ቢል እንዴት ነው ብለው ተናገሩ። እንዴ ትልቅ ነገር እኮ አይደለም ያዘዘ፣ ሂድና ወንዝ ውስጥ ግባና ታጠብ ነው እኮ ያለ። አንተ ትልቅ ነገርስ ቢያዝ ብታደርገው ምን አለ ለመዳን ከሆነ? ግን ትንሽ ነገር ነው የታዘዘ። ዛሬ እኮ ጌታ የሚያዘን ጥቂት ነገር እኮ ነው። ጥቂት በቃ በልጁ በኢየሱስ ክርስቶስ አምነህ ትድናለህ፣ በልጁ ደም ታጠብ ተብለን፣ እኛ ግን ብዙ ነገሮችን ኮምፕሊኬትድ የሆኑ ነገሮችን እንፈልጋለን። ሰውየው ምክር ይሰማል። ወገኖች ምክር እንስማ። ዛሬ አንዳንድ ሰዎች እግዚአብሔር ብቻ ለኔ ይናገራል ብለው ከሰው ፈጽሞ ምክር ላለመስማት ዘግተው ስለተቀመጡ ወገኖች ተሳስተው ሰውን ሁሉ ያሳስታል። የሚገርማችሁ ግን ይሄ ሰው ምክር ይሰማል። ምክር መስማት ኢምፖርታንት ነው ወገኖች። አንዳንዴ ሰነፎች ናቸው ለፍላፊዎች ናቸው ከሚባሉ ሰዎች ቁም ነገር አይጠፋም። ስለዚህ አንዳንዴ ወገኖች ለምክር ጆሮአችንን ዘንበል እናድርግ። አንዳንዴ ኢግኖራንት ከሆነን ያው ምከረው ቢካለ መከራ ይምከረው ነው እና እዚህ ጋር ምንድነው የምንመለከተው? ሂድ ብቅ ጥልቅ በል ያለ ታጠብ ሲለው ንዕማን አሁን ሰሚት ሲያደርግ እናያለን። እሺ ብሎ ሲሄድ ወረደም፣ የእግዚአብሔር ሰው እንደተናገረው በዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ስጋውም እንደገና እንደ ትንሽ ብላቴና ስጋ ሆኖ ተመለሰ፣ ንጹህም ሆነ ይላል። አያችሁ፣ መታዘዝ ከመስዋዕት ይበልጣል። መታዘዙ በለጠ ማለት ጠቀም። ንዕማን ደህንነቱ መጣለት፣ ፈውስ መጣለት፣ መጽናናት መጣለት፣ ክብር ጨመረለት። የሚገርማችሁ ንዕማን ነገር ግን የሚለውን አቮይድ አደረገው። የስብከቴ ርዕስ ሌታስ አቮይድ በት የሚል ነገር ግንን ከህይወታችን እናስወግድ። ካፒቴን የሰራዊት አለቃ ነበረ። አዎ ኦነረብል ነው፣ ሊከበር የሚገባ አዎ። ማይቲ ነው፣ አዎ። ግሬት ማን ነው፣ አዎ። ነገር ግን ለምጻም ነበር። አሁን ግን አይደለም። አያችሁ፣ በዚህ ሁሉ ፕሮሰስ አልፎ ታዞ ታጥቦ ሰውነቱ ልክ እንደ ህፃን ልጅ ገላ ሆነ። ካጣቱ ከለምጹ ነጽ። ወገኖቼ እከሌኮ እንደዚህ ነው፣ ነገር ግን እሱ ሌባ ነው፣ ነገር ግን እሱ ቀማኛ ነው፣ ነገር ግን እሱ ውሸታም ነው፣ ነገር ግን እሱ እንዲህ ነው እየተባለ ብዙ ነቀፌታ አለብን። ኢየሱስ ክርስቶስ ብቻ ነው ፐርፌክት። ዛሬ አመንም አማኞች እኔንም ጨምሮ ነው ነገር ግን የሚባል ለምሳሌ ለሰባቱ አብያተ ክርስቲያናት ሲናገር ይሄ ነገር አለ፣ ነገር ግን ይሄን እነቅፍብሃለሁ ይላል። አያችሁ፣ ሰባቱን አብያተ ክርስቲያናት መጽሐፍን ሄደን ብንመለከተው ጌታ ኢየሱስ አፕሪሺየት የሚያደርጋቸው ነገሮች አሉ። ከሰርምኔስ እና ወይም ደግሞ ከፊላደልፊያ በቀር አብዛኞቹ ጌታ አፕሪሺየት አድርጎ ነገር ግን የምነቅፍብህ ነገር አለ ይላቸዋል። ከሎዶቅያ በቀር ሌሎቹ ግን
ይሄ መልካም ነገር አለብህ። ስራህን አውቃለሁ፣ ድካምህን አውቃለሁ፣ ፍቅርህን አውቃለሁ። ነገር ግን የምነቅፍብህ ነገር አለ። let us avoid but ዛሬም ቢሆን አማኞችን ብንሆን ክርስቲያኖችን ብንሆን አገልጋዮችን ብንሆን ይሄ ነገር አለ መልካም ነው ግን ይሄን እነቅፍብሃለሁ የሚለንን ጌታ እናስወግድ። ያልዳነን ሰዎች ጌታ ኢየሱስን የግል አዳኝ አድርገን ያልተቀበልን ለምጽ የኃጢአት ምሳሌ ነው። ይሄ ሰው ካፕቴን ነው፣ የሰራዊት አለቃ ነው። ይሄ ሰው ደግሞ ማይቲ ማን ነው? በንጉሱ ዘንድ የከበረ ሰው ነው። ኦነረብል ነው ማለት ወርዚ የሆነ ሪስፔክት የሚደረግ ሰው ነው። ግሬት ማን ነው። ነገር ግን ለምጻም ነበር። አሁን ግን ሄዶ በዮርዳኖስ ወንዝ ከታጠበ ከነጻ በኋላ ለምጹ ከሱ ተወገደ። አሁን ንዕማን ማን ነው? ከእስራኤል ሀገር ወደ ሶሪያ ሲመለስ he was a captain ማለት ካፕቴን ነበረ ተብሎ እንደተጻፈ ካፕቴን ነበር። ስለዚህ ንዕማን ካፕቴን በመሆኑ ወይም ደግሞ ይሄ ታላቅ ሰው የሰራዊት አለቃ በመሆኑ ሪስፔክት የሚደረግ ሰው ነው፣ ሊከበር የሚገባው ሰው ነው። ይህ ብቻ አይደለም፣ ንዕማን ኮንከር ነው ማለት አሸናፊ ነው፣ ድል አድራጊ ነው። ለምን? እግዚአብሔር በእስራኤሎች ዘንድ በሶርያውያን አለቃ ሆኖ በዘመተ ጊዜ ድልን ሰጥቶት ነበርና በንጉሱ ዘንድ ግሬት ማን ነበር ይላል፣ ታላቅ ሰው ነበር ይላል፣ ኦነረብል ነበር ይላል። የሚገርማችሁ ግን ነገር ግን ለምጻም ነበር የሚለው አሁን ቀር። ስለዚህ ይሄ ሰው ነገር ግን አስወገደ። ዛሬ የሚነቀፍብን ነገር ጌታ የሚጠላብን ነገር ዛሬ እግዚአብሔር ከሰው ልጆች ሊያስወግደው የሚፈልገው ትልቁ ሰውንና እግዚአብሔርን የሚለየውን ኃጢአትን ለምጽን ሲመጣ ወገኖች ፈቃደኛ እንሆንለት። ያ ግን በመታዘዝ ነው የሚገኘው፣ በመስቀል ሞኝነት በማመን ነው፣ በልጁ በኢየሱስ ደም በመታጠብ ነው። ወገኖቼ አባባና ፈርፋ የሚባሉ ወንዞች አሉ። እነዛ ንጹዎች እያሉ እዚህ ወንዝ ውስጥ ገብቼ እንዴት ነው የምትፈወሰው ብሎ ባደረገው አለማመን ምክንያት ወገኖቼ ሊቀርበት ነበር ደህንነቱ። ዛሬም እግዚአብሔር በልጁ በኢየሱስ ክርስቶስ ባዘጋጀው የደህንነት መንገድ ማንታዘዝ ከሆነ ወገኖቼ ነግራቸዋለሁ መቼም ከለምጽ አንድንም። ከለምጽ መዳኛ ከኃጢአት መዳኛ the only way ኢየሱስ ክርስቶስ ነው። ጌታ ይባርክ። Take